በምን ልትጎመጅ ትችላለህ? በሴት በሰው ዘላለም ከመፍሳት በስነ ስርዓት ማራት አንዷ ደግሞ በዚህ መጣች። ዋት ካንትሪ እዚህ ሳያውቁም ብሎ እኮ ነው ያንተው ካንትሪ በጂ ያቡ አፈቅርሻለሁ መጨረሻ ለማይሆን ካለ እኔ አሁን ካልጾምኩት ነገሮች ምላስ ያልጾመ እሙሙ ያልጾመ ሁለቱ አስባችሁታል? እሷ ሜካፕ ባትጠቀም አፍክሮ ያበደ ጎረምሳ ነው የሚመስለው። ኦ ካም ኦን ዶንኪ ዋትስ አፕ ዩቲዩብ ፋሚሊ እንዴት ናችሁልኝ? እናንተው ኤዲቶን ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻ ቪዲዮን የተመለከታችሁ ዘና ፈታ በሉልኝ። ሁላችሁም ቪዲዮ ከመጀመራችሁ ፊት አንዳችሁም ሳትቀሩ ላይክ አድርጉ። የተሰማችሁን ሀሳብ አስተያየት በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬውን ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። በምን ልትጎመጅ ትችላለህ? በሴት በሰው አይ ወለም ብሏል። በሴት መጽሐፍ ውስጥ ገብቷል። በሰው ማሻሻሉ በሱ ቤት ተማሪ ወጣት ልክ በሴት በሰው ወንድ ልጅ ሰው አይደለም። በምን ልትጎመጅ ትችላለህ? በሰው የምን በሰው በሴት ካፉ የወጣ አፋፍ ነው። ቀስ ብዬ ነው የምለው። በሴት ፍቅር ምንድነው? ኤርሚ አጠገቤ እንዳትደርስ ከዚህ በኋላ እስቲ ማርያም ያቡ አፈቅርሻለሁ መጨረሻ ለማይሆን ካለ ያላንቺ መኖር አልችልም። ጥለሽኝ አትሂጂ ወላሂ ነው። አንድ ብር ሳይኖርህ አትበለኝ አትሂጂ። ቡትቷ ለማይበስል ምስር ማገዶ ክናትፍጭ ግግም ያለች ገበሬ ናት። አላቢው የተከበራችሁ የጎዳና ተዳዳሪ ወንድሞቻችንና እህቶቻችን ሞክር እምቢ ካለህ ሞክር ነው። ጊቭ አፕ የሚል እኔ ጋር ያለ ኦፍ ኮርስ በቃ እንደውም የሚቆጨን ነገር ያልሞከርነው ነገር ካለን የሞክረኑ ካልተሳካ እንዳይቆጭ። ስለዚህ ደጋግመን ተስፋ መቁረጥ በእኔ ጋር ቦታ የላት። አንዷ ደግሞ በዚህ መጣች። ዋት ካንትሪ እዚህ ሳያውቁም ብሎ እኮ ነው ያንተው ካንትሪ በጂ ዋት ዘ ፋክ ማን ይገባ ወሳብ ፍቂ እቂ ተቀበየኛኔ ጭሱ አያውቁም በደ ለኖ ፕሮብሌም ባክ ተደበላለን ዲስ ለሚኩራ ወንድም ለሚኩራ አራዳ ገራንድ ፉርቲና ኖ ፕሮብሌም ባየ ፋክ ሜን አያውቁም በለ ዋዝሩም ቢዚ ሜን ጨነስከ ምናምን ምን እሺ ነው አይ ኖ ዛት መንዴ ቱስዴይ ዌድነስዴይ ፍራይዴይ በጂ ሳተርዴይ መርጠላ ፉል ፓኬጅ በጂ አሞራዊን ዘስከይ ፍላይኪ ከበጂ እንዴ ተደበረ እንዴ ወዳጅ ዘላለም ከመፍሳት በስነ ስርዓት ማራት አጣርቻል ሰማሁሽ። ዘላለም ከመፍሳት በስነ ስርዓት ማራት በኢየሱስ ክርስቶስ በስመ አብ ወልድ መንፈስ ቅዱስ አላህ ቅርብ ነው። ተቀራርበሻል ግን አይደለም። ዘላለም ከመስፋት ከመፍሳት እንዴ ከመስፋት አለ እንዴ ምንድነው እንዴ? ዘላለም ከመፍሳት አንተ ሞክሪ። ተቀራርበሻል እኮ ዘላለም ከመፍሳት በስነ ስርዓት ማራት በጌታ ደገመው። እሱ አካባቢ ነው ግን አይደለም። አጎዛ የሰው አጎዛ አንዴ መቅዘን አመሩ ጆሮዬ ነው። አንዴ መቅዘን በመድኃኒዓለም ፈጣሪ ሆይ ጠያቂው ከልቡ ነው ግን
ዘላለም ከመፍዛት አንዴ ሁሉን ነገርን ቀዝነ ለዛ ነው ቀርበነሻች ረንዶ አንተ ዲያብሎስ ረንዶ አንተ ጋኔ ተው ታትፈተነ ቆንጂ ልጅ ማለት ነው። አሙዬ ቆንጂ እንዴት ነው የምታምሪው? በእናትሽ አንቺ የመጨረሻ እንኪ ስልኬን ያዥና ደውይልኝ እንዴ ከወንድ ጋር አይደል እንዴ? ምን ጣጣ አለው ታዲያ? ከዚህ ቆርቋዛ ዳህን ያርሻልሽም እንዴ? ምንድን ነው የምትይው? ወይኔ ቅሌት አንተ ነያዥ 20 ሚሊዮን ብር አንቺን ነው የሚጠብቀው እናቴ። እዚህ አንተ ራሱ ኪስን ሳሞራ ሴት ላይ ተጠራል። ምን ነው በቃ ደውይልኝ። ሰው በገንዘብ አይገዛም። እሺ ሲያስጠላ 20 ሚሊዮን ብር አንቺ ስልኬን ጣልሽ። ኧረ ያራደ አልተጣል እሷን ቢበተለ ራሱ እህቷ በጣም ቆንጆ ነች። እህቷ ራሱን ቢበተለ እናቷ እንዴት ቆንጆ መሰሉ። ገና ልጅ አገር ናቸው። በሰው ሀገር ሄዶ ታግቶ ተመሞት በሰው ሀገር ሄዶ በችግሩ በራብ ተመቆራመት ይሻላል በሀገር ላይ God have mercy upon us. ሰማዋት አረዲያ ሞትኩ ነው በሰማይስ በሰማይ የሚባል ነገር የለም። ምድር ላይ ነው ሁሉም ነገር የሚያልቅለት። እውነት እሱ የሰይጣን መምህራን ትምህርት ነው። ምድር ላይ ነው። እስራኤልም ምድር ላይ ለቀጣት በቃ እንደዛ። አንተ ምድር በገነት ነው የምታምነው? ይኸውልህ ስመን ሰማይ ቢሆን ቅጣት እስራኤል ማትቀጣም ነበር። ሰማይ ላይ ነበር የሚቀጣት። ተመልከት። አየህ ከሞት በኋላ ህይወት የለም። ውሸት አይደል? እስራኤልን ካዲያ ለምን ሰማይ አይቀጣም ነበር? ከቀጣ ቅጣት ከሰማይ ከሆነ ለምን እስራኤሎች ሰማይ አይቀጡም ነበር? እምድራይ ላይ ተቀጡ። እምድራይ መከራ ያዩ፣ እምድራይ ላይ ተሰቃዩ። አሁንም የአሕዛብ ዘመንም ያው ነው። አሕዛብ የሚለው ያው ዓለምን ነው ጠቅላላ። የአሕዛብ ጊዜ ይሆናል በመጨረሻ ደግሞ እዚያ በኋላ ምሕረቴን አመጣለሁ እና ሰማይ ቅጣት ቢሆንማ አይሁዳውያንም አይቀጡም ነበር፣ እስራኤልም አይቀጡም ነበር። ምድር ላይ ነው ቅጣት። ይሄ ግልጽ ነው። ጊዜ ይጠብቃል እንጂ ቅጣት ግን ምድር ነው። እዚያ በኋላ እርቅም ምድር ላይ ነው። እርቅም የሚሆነው እዚያው ነው። ራሱ አምላክ ሊሾመው መስሎን ይመጣል እንጂ እርቅ ምድር ነው። ከሰማይ ነው የሚሉንማ የሰይጣን መምህራን ናቸው። ና ጥያቄን አልመለስክም። እኔ አሁን ካልጾምኩት ነገሮች ምላሴ አልጾመ፣ እሙሙ ያልጾመ ሁለቱ በስተርጅና ስጋ አልበላሁ። ምንድነው የምታወራው? ሙዚቃ አልከፈትኩ። እብን ኩል ሊፕስቲክ ወፍ ምን በጾም ሰዓት አልወድም። ኩል ሊፕስቲክ ምንም ነገር አልቀባም። ጾመኛ ነኝ ብዬ ነው የማስበው። ግን ምላሴና እሙሙ ያልጾሙ። ስለዚህ ለአባት እናገራለሁ። ሙዚቃ እየከፈቱ መጠጥ እየጠጡ ከዛ ጾመኛ ነን። ከምንድን ነው የምጾሙት? ከምን ጾማችሁ? እዚህ ቲክቶክ ላይ አሁን በኮመንት እየተሰዳደባችሁ እየጾማችሁ ነው። ራስሽን ነው የምትሸውጂው። አንቺስ እየጾምሽ ነው? አንዱ ተነስቶ አንዱን ይተቻል። አንቺስ ቆይ ማለት እኔ እኮ ብቻ ይቅር አላወራም። ዳን አትዳን ምን ሆነ? ምን ፍቅር ከኤደን እንደ ልጅ ብትሆን ነው እንደዚህ በውሃ ነው ጭዌው ቶፕ የሆነች ልጅ ምን ያህል ቦታ ተሰጣት ነው ለኤደን? ቆይ እንደ ጎልድ የሆነ ቦታ። ታዲያ ይሄ ፍቅር ምን አይነት ስሜት ነው ያለው? አርኪ ስሜት። እሺ ከመቼ ጀምሮ አሰባት ነው? ምን ያህል አሰባት ነው? ያው ዴይሊ በየቀኑ ነው። እሺ ነገርካት? ምን አለች? ምን አለች? የስ መሆን አለበት እችላለሁ። እንዴት አስበው ግማት ይችላል። አሪፍ ነው አይደል? አንተ አቤት። ወፍጮ ቤት ገብተህ አሁን ከእናትህ ጋር አንድ የገባው? አዎ። ምንድነው እና እንደዚህ እንደ ውስጥ ሰራተኛ የምትሆነው? ለምን ለማስፈጨት ነው የገባችሁ? ውስጥ እናቴ አይታያትምና ነጭ ነው ጥቁር ነው የሚለውን ቼክ ላደርግላት ነው ይችላል። ዱቄቱን አይታይም። አዎ እስቲ ምንድን ነው? አረረረ ምስሉ ምንድን ነው? አንተማ ከፈተሽ ሌላ ምንም የለም። ምንድን ነው? ሩዝ አንተ ምንድን ነው? ቼክ አይታይም። ውስጥ ቼክ እናደርገው። ይሄ ምንድን ነው? ዱቄቱ ነጭ ነው ጥቁር ነው የሚለውን ቼክ ከእናቴ ጋር ቼክ ላደርገው። ነጭ ነው ዱቄት ነው የሚለው ግራ ገብቶ ነው። ኧረ ዝም በል የምርህን ነው? ና ቁጭል። ሌባ መስዬ ነው? ምንድን ነው? ሌባ አይደለሁም። ምን ይኸውልህ፣ እሺ የራሴ ስራ ያለኝ ሰው ነኝ።
ይሁን ለኔ ራሴ ይሁን ምን ቤት ግሬት ላይ ተወዳደረ የማሸነፍ ሰው ነኝ። ሚኪ በሚለው ፕሮሞከር ስገባ 100% ቦነስ አለ። ለመወራረድ ከፈለክ ይሁን ሊንኩን ባይሆን ያስቀምጭላለሁ። እንደምን ሊባ መስለኝ ነበር አይደለም። እኔ እናቴ ላግዝ ልቀቃችሽ እናቴ ላግዝ ያስቀይሙናል ግን እናልፋቸዋለን። ሲታዩ ፍራም አይመስልም። ልብሱን ሲያወልቅ ከአስቴር ድምጹ ላይ ይቀጥናል። እኔ ለራሴ ህይወት ልጨነቅ እንጂ ለሌላ ሰው ህይወት እኔ ምን አገብ? ሁላችሁም ገደል ግቡ። ስባችሁታል። ይሄ አናቱ መሬት ቢሆን ኖሮ ይሄኔ አባቱ ከኤለን መስክ ጋር ነበር የሚወዳደረው። ቴክኖሎጂ ተስፋ መቁረጥ እንደሌለብኝ ያወቅኩት እሱን አይቼ ነው። ምክንያቱም እስከ 4ኛ ክፍል ነው። ትምህርት ቤት አንሄድም አይበሉን። በጣም ይሰማኛል። በጣም ነው የሚሰማኝ። ሁኔት ልሻል አስባችሁታል። እሷ ሜካፕ ባትጠቀም አፍክሮ ያበደ ጎረምሳ ነው የሚመስለው። ዶንኪ ምሳ ምን ይሻላል? 200 ብር ቢሰጡኝ የቀበሌው ከበብ ይዤ እበላለሁ። ማነች 200 ብር? ኧረ እማማ ዝናሽ እኮ ይለያሉ። እንዳተኛ ረጋት እንዳታንቀላፋ ሰኞ ድምረታ ሙሮ ማሰኞ መለሳ አንደው ለማሰኝ አንደባብሬሳ ገዳዬ አርማያ መለሳ ስሜን አርማጭሆ አገር የጎንደር አፈሩን ኩሩበት እና ጠይሙ አደር የተወለዱበት ወድበልግኒ አሳይግኒ ናዛቸ ከበሮም ገብቷል እዛ ጋር ዋው አረማን ሀበሻ ሲባል ግን ስሙና ስራው አይገናኝም። እንዴት ቅዱስን ተመልከተ እንዴ! ስራው እኮ የሰይጣን ነው። እድላዊትን ተመልከታት እንዴ! እድሏ እኮ ገምጭ ነው። አለማየሁን ተመልከተ እንዴ! ከአዲስ አበባ ወጥቶ አያውቅም እኮ። መብራቱን ተመልከተው፣ የሚሰራው ውሃ ልማት ነው። አሰፋን ተመልከት፣ ስሙ አሰፋ ነው፣ ግን ሴት ሲያይ ይሮጣል። ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም። ሆነን ለመናገር ድፍረትም የለኝም፣ መሳሪያውም የለኝም። ለምንድነው የተናገርኩት? ምናልባት የሚመለከተው አካል ካለ እንደዚህ ነገሮችን የስነ ልቦና ድጋፍ እንዲያደርግልኝ ነው ብዬ አስባለሁ። ከዛ ውጭ ግን እቅዱ አለኝ፣ ፕላን አድርጌያለሁ። ይሄ ቪዲዮ ለሁሉም እንዲደርስ ለህግ አካላትም፣ ለማህበረሰቡም፣ ለቤተሰቦችም፣ ለመምህራንም፣ ለሁሉም የማህበረሰብ ክፍል በሙሉ እንዲደርስ ሼር፣ ኮፒ ሊንክ ማድረግ የኛ ግዴታ ነው። እንግዲህ ሰምታችሁታል። ይሄ ሰውዬ ለመፈመስ ነው ወይ እንዳልል የሚያፈምስ ጉዳይ አይደለም። መቀመቅ የሚከተው ጉዳይ ነው። ያንን ሊያደርግ አይችልም። ሪሊ አሞት ነው ወይ ማላቅም። የምርም እያመመው ከሆነ ከፊቱ ላይም ያንን ነው የሚያሳየው። አነጋገሩ ምናምን እንደዛ ነው። ሶ የህግ አካላት ምን ታስባላችሁ? ማለት ላይክ እንደ ኖርማል ምንም እንዳልተፈጠረ እንደ አንድ ቪዲዮ ልናየው ነው። ያን ብቻ አይደለም። ከህግ አካላትም በተጨማሪ ደግሞ የስነ ልቦና እውቀት እንዳለው ይሄ ልጅ ያስታውቃል። ምንድን ያለው? ልትረዱኝ ከቻላችሁ የስነ ልቦና ሕክምና ፈልጋለሁ ብሏል። ስለዚህ ከሞያችሁ አንፃር የስነ ልቦና ባለሙያዎች ከሞያችሁ አንፃር ምን ታስባላችሁ? የህግ አካላትና የስነ ልቦና ባለሙያዎች እዚህ ጋር
ትልቁ ሚና ትጫወታላችሁ ብዬ አስባለሁኝ። እንግዲህ ሀያሉ አሜሪካ ላይ እንኳን አንድ የስነ ልቦና ችግር ያለበት ትምህርት ቤት ውስጥ ገብቶ ህፃናትን ጨፍጭፎ ሊወጣው ላይ ይችላል። ታላቋ ላይ እንኳን ማለት ነውና እኛ ሀገር ላይ ያ ታሪክ የማይደገምበት እዛ እንኳን ያ ነገር መፈጸም ከተቻለ እዚህ የማይፈጸምበት ምንም ምክንያት የለም። ያ ታሪክ ሊደገም ነው። ያ ታሪክ እኛ ሀገር ላይ ሊደገም ነው። ሊያው ምንም ሴፍ ባልሆነበት ምንም ዋስትና በሌለበት ህፃናት ሜዳ ላይ በሚጫወቱበት ሀገር ላይ በጣም ጥንቃቄ ማድረግ ያለብን ማህበረሰብ እንደ ማህበረሰብ፣ መንግስት እንደ መንግስት ሁሉም በየሚናው አይናው በተደጋጋሚ ብዙ ነገሮችን አንስተናል፣ ብዙ ነገሮችን አውርተናል፣ ብዙ ነገሮችን ለማህበረሰቡ ሼር አድርገን መፍትሄ አልመጣም። ምንም ጥያቄ የለውም። መፍትሄ አልመጣም ማለት ግን ወደ ኋላ እናፈገፍጋለን ማለት አይደለም። የቻልነውን ያንን ሁሉ እንጥራለን። ይህ በጣም ከባድ ኢሹ ነው። በጣም ከባድ ማለት ነው። ዛሬ ላይ እንደቀልድ ይሄ ልጅ እንደዚህ ብሎ አውርቷል። መንግስት ወይ የሚመለከተው አካል ትኩረት ካልሰጠው ወይ ሰው የምታውቁ ኢትዮጵያ ውስጥ መሰለኝ የሚኖረው ግን እንደዚህ አይነት ሰዎችን ማለት ሜቢ የሆነ ችግርም ካለበት ስነ ልቦናም ድጋፍ የሚያስፈልገው ከሆነ ህግም ደግሞ የሆነ ነገር ካልተደረገ ትላንትና እንዲያወሩቶ ማለት ነው ነገ ላይ ዛሬ ላይ የሆነ ነገር ቢያደርግ ጸጸቱ ለኛው ነው ተመልሶ ማለት ነው። ቀድሞ ሳይን ሰጥቷል። ስለዚህ ይሄ ሰው በቃ ቼክ መደረግ አለበት። ይሄ በጣም ከባድ ኢሹ ነው። ከባድ ህፃናትም መጨፍጨፍ ነው ያለው። ብዙ ነገር ሰምተናል ውጭ ዓለም ላይ ልጅቱ እንዳለችው ማለት ነው። ይሄ ነገር በጣም ትኩረት ሊሰጠው ይገባል። የሚመለከታችሁ ሰዎች የምትችሉትን ነገር አድርጉ እባካችሁ። አልኩ ልልክሽ አልፈለኩ ምንድነው በቃሉ ነሽ ወይስ አስካሉ? ሁለት እንቁላል ወለደችልኝ፣ ሁለት እንቁላል ወለደችልኝ፣ ሁለት ወዳታለሁ። እየበዙ ነው። ዛሬ ደግሞ በዓለም ዙሪያ ሰዎችን በሁለት ጎራ ከፍሎ ስላከራከረው ስለዚህ ምስል ልጠይቃችሁ። ድመቷ ደረጃውን ወደ ላይ እየወጣች ነው የሚታያችሁ ወይስ ወደ ታች እየወረደች? ሳይንሱ እንደሚለን ከሆነ ድመቷ ወደ ላይ እየወጣች ከሆነ የሚታያችሁ እናንተ ኦፕቲሚስት ወይም ደግሞ ተስፈኛ ከሚባሉት ውስጥ ነው የምትመደቡት። ነገር ግን ድመቷ ደረጃውን ወደ ታች እየወረደች ከሆነ የሚታያችሁ እናንተ ፔሲሚስት ወይም ደግሞ ጨለምተኛ ከሚባሉት ውስጥ ነው የምትመደቡት ይለናል። እስቲ ለእናንተ የታያችሁ የቱ ነው? ድመቷ ወደ ላይ እየወጣች ነው ወይስ ወደ ታች? ምላሻችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደነዚህ ቪዲዮዎች በቀጣይም ለማግኘት ፍሬፓን ፎሎ ማድረግ እንዳትረሱ። እሺ ቤተሰብ መጨረሻ ላይ ያለው ነገር ተውትና ማለት ነው ድመቷ እናንተ የታያችሁ ማለት ነው ድመቷ ያው የድመቷን አቅጣጫ ሳይሆን የደረጃውን ነው የምታዩት። እሺ ወደ ላይ ነው ድመቷ እየወጣች ያለች ወይስ ቁልቁለት ነው እየወረደች ያለች ወይስ እንደዚህ እየወጣች ነው? የትኛው ነው ለእናንተ የታያችሁ? ጃኪ ምን ጀመረ? መቶ ብር ማንተፍ ለምን እንደሚለማመደው ማማዝናሽ ላይ እንዳታደርገው። ኧረ ዘኪ ምን ወሰድኩ? ኧረ እኔ አልወሰድኩም። አሁን ምን ወሰድኩኝ? በሳምንት አንድ ሴት ለመስዋዕትነት እናቀርባለን። እኔ በጣም ገርሞኛል። እስኪ አብረን እንስማ። በሳምንት አንድ ሴት ለማናውቀው አምላክ እንደ ቀልድ አይናችን እያየ ከ3 እና 4 ሺህ ዓመታት በፊት ወደ ነበረው የማያ ዘመን ክፉ አምልኮ ተመልሰናል። በዚያ ዘመን አንዲት ሴት ትመረጥና ራሷን መከላከል በማትችልበት ሁኔታ እጇ ተጠፍሮ መሰዊያው ላይ ትቀመጣለች። ትፈራለች፣ አድኑኝ ትላለች፣ ትንቀጠቀጣለች። ወላጆቿን፣ ዘመዶቿን፣ ያደገችበትን ሕዝቧን፣ እነዛን ፈርጣማ ወታደሮች ትማጸናለች። ግን ማንም አያደናትም። ዝም በይ አምላክ ይቆጣል፣ እየሳቅሽ ሙች ትባላለች። የአምልኮ ሥርዓቱን አትረብሽ ትባላለች። በለመደ አጋፋሪ ደም ስሯን በሹል ብረት ትወጋና ደሟ ተንጠፍጥፎ እስኪያልቅ መሰዊያው ላይ ይፈሳል። በስቃይ ስትወራጭ ቤተሰብ፣ ወዳጅ ዘመድ ያለቅሳል። ሰብአዊነት የተሰማው ሲቃይ ይዘዋል። በተቃራኒው አንዳንዱ ለተሰዋለት አምላክ ጥብቅና ይቆምና ሁሉም ዝም እንዲል ያዛል። ሌሎች እልልታና ውዳሴ ያቀርባሉ። ሲቆይ እንባውም እልልታውም አምልኮም ያልቅና ሕዝቡ ይበተናል። ቀጣይ መስዋዕት ማናት? የእልል ባይዋ ወይም የአልቃሹ ወይም ደግሞ የሚሰዋለት አምላክ አገልጋይ ሴት ልጅ ልትሆን ትችላለች። ግን
የመሰዊያው ቀን እስኪቃረብ ሁሉም ረስቶት ሲስቅ፣ ሲጫወት፣ ሲሰራ፣ ሲዘፍን ይከርማል። መስዋዕቱ የሚቀርብበት ምክንያት ብዙ ነው። ዝናብ ከጠፋ አንዲት ሴት ትሰዋለች። ጦርነት ከመጣ አምላካቸው ድል እንዲሰጣቸው ሌላ ሴት፣ ንጉሱ ወይም የንጉሱ ወንድ ልጅ ከታመመ እንዲድን ሌላ ሴት ትገደላለች። ይኸው በዚህ ዓመት እኛም እንደ አገር በአማካኝ በሳምንት አንድ ሴት ለማናውቀው አምላክ በማይታወቁ አካላት አጋፋሪነት ገብረናል። ተመልሳችሁ ቁጠሩ። በሳምንት አንድ ሴት ተደብድባለች፣ ተጠልፋለች፣ ተደፍራለች፣ አሊያም ተገድላለች። ጩኸትና የሶሻል ሚዲያ ሙሾአችንም የአምልኮ አካል ከሆነ ቆየ። አናውቅም ነገ የማንኛችን ልጅ እህት፣ እናት መሰዊያው ላይ እንደምትቀመጥ። መስዋዕቱ ወንድም ሊሆን ይችላል። ደም ጾታ የለውም። በደል ጠንካራ መከታ የሚሆን ማህበረሰብ እስካልተፈጠረ ድረስ ደካሞች ላይ ሰይፏን እየመዘዘች ትቀጥላለች። ከድርጊት የተለየ ለቅሶም ይሁን ከንፈር መምጠጥ አምልኮውን ከማድመቅ ያለፈ ሚና አይኖረውም። የገነባነው መሰዊያው ካልፈረሰ ቀስ በቀስ ሰብአዊነት ይፈርሳል። ጸሐፊ አሌክስ አብርሃም፣ ተራኪ ኪዳ የገጠር ልጅ ቅዱስ። ፋሚሊ ፊት ስልክ ስታወራ ሄሎ፣ አንተ ሰው አይናፍቅህም አይደል? ያ እወድሻለሁ በለኝ በእናትህ፣ ናፍቆኛል። ተገቢ ነው። ምንድነው አልናፈቅሁም እንዴ? ኧረ በያ እጅጉን አልናፈቅሁም ነው? ወፍ ኧረ ወፍ ምን ነገሮች እኮ አይመቻቹም። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? እያወቅሽው ዛሬ የመጨረሻችን ነው። በቃ ይሄንን ቃል ካላወጣ እኔ እናንተ እንለያያለን። እናትና አባቱ እያፋጠጡት እወድሻለሁ። ጭራሽ እኛ ፊት ዝንጀራ ተርጋ እኮ 28 ዓመት እኮ ነው። አረጀው እኮ እንዴ አግባ እያላችሁኝ አይደል? እና አግባ ነው እንጂ እወድሻለሁ በለበለ ቤተሰብ ፊት ማለት ስፔሻሊ እናት አባት ፊት ስልክ ማውራት በጣም ይከብዱ አይደል? በተለይ ይከብዳል። ወይኔ ጉዴ ፈላ ሌባ! ኧረ አባት በእናትህ ምንድነው የማደርገው? በእናትህ ሌባ ዘርፎ ሄደ። ቦርሳዬን በዚህ ጠራራ ወዴት ነው ሄደው? ከሰረች። በቃ ተረጋጊ። በቃ ተረጋጊ። እንግዲህ አዎ የለም ወዴት እንደተሰወረ ግራ ገባኝ። በቃ ተረጋጊ። በጣም የምትፈልጊው ጋር ነበረው አንዴ ጠፍቷል። በጣም ነው የሚያስፈልገኝ እኮ ወይ ብርና ቦታ ምን ነበር የምትፈልጊው ነገር ብለን ቻፕስቲክ ለቻፕስቲክ ይሄዱሉ። ስትታመም በረፍት ቀናቸው መተው እግዚአብሔር ይማር ያላሉ ሰዎች ስትሞት በስራ ቀናቸው ስራ ትቶ መተው ይቀብሩሃል። ቀብሩ ስንት ሰዓት ነው ብሎ ይጠያየቃሉ፣ ይሯሯጣሉ ሊቀብሩክ። እናም ወዳጄ በህይወት እስካለክ ድረስ ቅድሚያ ለራስህ ስጥ። አንተ ስትኖር ነው ሁሉ ነገር፣ ስትሞት ይረሱሃል። ማን ያዘዋል? ምን አለ? ስትሞት ለሚረሳ ስትኖር አትጨነቅ። ሰዎች ፍቅር ሲጀምራቸው የሚያሳያቸው ምልክቶችን ግለጽ። መነጫነቅ። ይሄ ደግሞ ይላሉ ሶፋውን ራሱ ሶፋ ስምንት ሲያደርጋቸው ይሄ ደግሞ እንዶ ወንበር ራሱ ከከከሰ ይሄ ደግሞ እንዶ ድምፁ ሲያስተው ጸጉር ላይ ምን ልታደርግ ትችላለህ? ጄላሉ 50ዎች ሰዎች ወንዶች ናቸው ተብሎ ይታሰባል። በከባድ ቀን ጥሩ ስሜት እንዲሰማ ምን ታደርጋላችሁ? አለቅሳለሁ። ልክ ነው። መሳቅና ለቅሶ ተመሳሳይ ስሜት፣ ሁለቱም የሚበላን ነገር ያካል። መቄዶንያን ለመደገፍ ከሰይፉ ጋር ሄደን ነበረ። ብር ሲገባ ጭብጨባ ነበረ እና ነፂ 50ዎቹ ሰዎች ይዞ ነው የመጣው እና ከኔ ጋር የሚጓዙ አስመስሏቸዋል 50ዎቹ ሰዎች። ካሴ ደህና ነው? ደህና ነው። ይቀናል? አይቀናም። አንቺስ? እቀናለሁ። በርታ ካሴ። በመጥፎ በከባድ ቀን ጥሩ ስሜት እንዲሰማ ምን ታደርጋላችሁ? አወራለሁ። ብቻውንም ቢያወራ ችግር የለውም። ብዙ ሰው ብቻውን እያወራ ስለሆነ ኤርፎን አድርጓል ብሎ ነው የሚታሰበው። ስትጓጓዝ ከልብስ በተጨማሪ በሻንጣ ውስጥ ምን ትይዛለህ? ጫማ።
ከልብስ በተጨማሪ ነው የሚለው እኮ አላሉ። አምስተኛም ላይ አላሉ፣ ስድስተኛም ላይ አላሉ። አስቴር ምን ብላ ዘፈነች? አንተ በጣም ቆንጆ መሳይ ጠይም አሳ፣ በጣም ቆንጆ አሳ የሚመስል ሰው። ስለዚህ ቁንጅና በምንድን ነው የሚለካ? ጠይምና አሳ የሚመስል ሰው። አስቡት ራሱ ስንት አይነት አሳ እንዳለ። ዛሬ ነቃሹ ከቀነኒ አዱኛ ጉዳይ ጋር በተያያዘ ድምጻዊ አንዱዓለም ጎሳ ለሁለተኛ ጊዜ ፍርድ ቤት ቀርቧል። እናም ፖሊስ አንዳንድ ምርመራ ውጤቶች ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ብሎ ጠይቆ ነበር። በዚህም መሰረት ፍርድ ቤቱ 12 ቀናትን ሰጥቶታል። ድምጻዊው ዋስ መብቱ እንዲጠበቅለት ጠይቆ ነበር። ነገር ግን ፖሊስ መረጃዎችን ያጠፋብኛል ውጪ ከሆነ በማለቱ ሳይፈቀድለት ጊዜ የለኝም ቶሎ ቶሎ ጠይቁኝና ልሄድበት። እሺ ጥያቄሽ ምንድን ነው? ጀምሪ እስቲ አንቺ። ለምንድን ነው የሰው አጥር ስር እየሄዳችሁ ዝም ብላችሁ የምትሸኑት? አይ ወጥሮ ነው ሽንታችን ስለሚወጥር ነው የምንሸነው። አይ ከከባድ ጥያቄ ጠይቁና ምንድን ነው ቀጣይ ተረኛ ለምንድን ነው ሴቶች ብቻቸውን ሲዝናኑ ልክፈል እያላችሁ የምታስቸግሩት? ኦኬ ምን መሰለሽ እኛ ወንዶች ሴቶችን የምናየው ልክ እንደ ፈረስ ስለሆነ ፈረስ ደግሞ ያው መቀለብ አለበት፣ ከተቀለበ በኋላ ደግሞ መጋለብ አለበት ብያምናለሁ። ለዛ ነው። እሺ ተረኛ ቀጥይ። ምን ትመስላለሽ በእናታችሁ? ለምንድን ነው እስካሁን ድረስ መንገድ ላይ የምትላከፉት? ኦኬ ያንቺኛዋ ጥሩ ነው። እንትን ነው አስተያየት ነው። እንጀምራለን፣ በተለያዩ ቦታዎች እንጀምራለን። ቤት ለቤት እየሄድናም ለከፋ እንጀምራለን። ችግር ስጋት አይገባሽ። እሺ ያቺ ጥሩ ሀሳብ ነው ያንቺ። ቀጥይ እስኪ ያንቺኛዋ። ለምዶች የምታረጉት ታጠቢ ጸዳቤ ፈታቤ ምናምን ነገር ጽድት ቤ ምናምን ነገር ለባልሽ ምናምን ተመቻችሽ። ያኔ ጥሩ አንማግጥም፣ ችግር የለውም። እሺ እና ፏቤ እሺ ተረጋ። ቀጥይ አንቺ። ለምንድን ነው ሴት ልጅ ዴት ለማድረግ ማታን የምትመርጡት? ይሄ እናንተ መጠየቅ ነው ያለብን እንጂ እኛ አይደለንም እንዴ። እኛ ከቀኑ 7 ሰዓት ላይ እኛ ብርግ የመግባት ችግር የለብንም። የፈለግንበት ቦታ ዴት የማድረግ ችግር የለብንም። ይሄ ሲጀመር ጥያቄያችሁን ራሱ ማውጣት ልመዱሽ። እንደውም ተረኛ ቀጥይ ትመስላለች። ምንድነው ጥፍራችሁ የምታሳድጉት? ኦኬ ጥፍር እንትን ነው ሃንድወርክ ስለማንሰራ ነው። የሴቶቹ ጥያቄ የልጁ መልስ ችሏል። ራሳችሁን ቻሉ። ዘው ምን አገባነኝ በኩላቸው ያው ወንዶችን እንትን ዳውን ለማድረግ ነው፣ ወንዱም እንደዛው ሴቶቹን ዳውን ለማድረግ ነው። ሰው ተያይዘው ይመቻችሁ። ኧረ ደስ ይለኛል በጣም ጀርቤን አልደረስበት ማለት ነው። ያይሸይ ሰው ነው ስፈልግ ነበር። ኧረ ችግር የለውም ብዙ ንብረት ያዘ። የኔ ልብስ እኮ ነው። ችግር የለውም ማስቀመጥ የኛ ነው። በቃሽ በደንብ ይሻረዳል። አልደረስበት ስፈልግ ነው የነበረው። ሳሙና ምን እንትን ክትልም ተውሻ ብራዘር እንቺ እሺ ጀርቤን ብራዘር ያራዳልሽ እሺ ጀርቤን እንኪ ሳሙና ብራዘር ለትጎን ይልሽ ብራዘር አልሰማሽኝም? እሺ እንጂ እንቀላት ምንድነው ግን የተረት መጻፍ ላይ ያለበት እንዳለ ወይኔ ልብስ ኧረ ብሬና ስልኬ ልብስ ወይኔ ኧረ ብሬን ሷራሊ ልሽ ብሎ ሲመጣውን መጠርጠር የለብኝም እኔ ወይኔ እንዳደፍኩ በቀር ይሻል ነበር ባልታጠብስ አሁን እንደቆሸሽኩ ቆይ ነበር። ወይኔ አሁን የኔ ህይወት ነው ጌቴ። ኧረ ውሰደኝ በቀኝ። አሁን በፋንት ወደ ቤቴ ልሄድ ነው። ለሊት 6 ሰዓት ሲሆን ማንም ሳይኖር ይሄዳታሉ እንጂ አሁንማ አባ ጀርባሽን ልሽሽ ኧረ አሁን ታሽቻለሁ። ያረደች ጓደኞቼ እሽት አድርገውኛል። ጓደኛን ይላታ ፓንት ጠርቷታል። ፓንቱን ውሰድበት ብሎ ይላታ አልፈልግም። ሂድልኝ በቃ ሂድልኝ በቃ አልፈልግም። ምንም ነገር ይሽ ይለኛል ግን ቁርጠትሽ በቺቺኒያ ያለፈ ማለት ነው። አንዱ ከውጭ ነው የመጣውና ምንም ነገር አያውቅም። ከዛ እንትን እየጠራች መስሎት ራይድ ፈልጋ መስሎት ማለት ነው ላድርስሽ ምናምን ነገር ሲላት ቆማይቶ ማለት ነው። ከዛ አይ እኔ እዚህ ስራ ቢዝነስ እየሰራው ነው አለችው። ከዛ ላይ የምን ቢዝነስ ነው የምትሰሪው ምናምን ነገር ሲላት አብረን አድረን ከዛ ብር ትከፍለኛለህ አለችው። ከዛ ጥሏት ሄደና ተመልሶ በቃ ከንክኖ ተመለሰና ቆይ ግን ስንት ብር ነው የምትጠይቂው ሲላት 200,000 ብር ትለዋለች። ሸኔ ነኝ ያልሻላት አባ ዳቦ አባ ዳቦ ሄሎ አባ ዳቦ እንዴ በስልክ ተቀበል ከመኪናው ጀርባ እንትኑን አይቶ ባነሩን አይቶ ታውቂያለሽ ግን ግቢ ውስጥ ያንቺን ሩብ እንኳን የምታክል ቆንጆ ሴት የለችም። ኧረ እባክህ የምሬን እኮ ነው። እንዴ
ማን አደሞ ሜሮን? ቆንጆ ናታ። ቀይ ጸጉሯ ረጅም። ኦ ሜሮን የሰው ስልክ አለሽ እንዴ? በእናትሽ ማን ረሳው እኮ ተበላ ተረገመ ሽማግሌ ዛሬ በጣም ና አይቻለሁ። ምን አንገት እንደፈተደ እንዳደመርከው ዘይለ ትንጠላጠል ነው መጣው። ይሄው አጥሪ ምን እንደረኩ እናቴ ሱቅ ልካይ ነው ሽንኩርት ግዛ ብላ እንደዚህ የሚባል ነገር እስቲ ገንዘብ ወጣ የታለ ዱቤ ነው ያለኝ። ነገር ያሉ ሰፈር እንዳላይ ስመለስ እንዳላይ ሌባ አላ አይደል? ተረገመ አሁን ኮኔክቱ ነው አለ ያበደ ፊልም ነው የምወርደው። ዋይፋይ ፍለጋ ነው እንዴ አንተ ናውራት እንደዚህ አቮካዶ ልትበላ ሽንኩርቱ እስኪመዘን እኮ አንዱ ፊልም እየወረድኩ ነው። በእኔ ዋይፋይ ነው እንደምታወራው ታዲያ? ችግር አለው እና ልታዘርፈኝ ነው? ጎረቤታችን አይደል እናንተ እኛ ቤት መጣችሁ ዳቦ ይብላችሁ አይደል? እኛ ምንም የበላነው ነገር አይደለም። ይኸውልህ ለማንኛውም የኔን ዋይፋይ እንዳትጠቀም ከዚህ በኋላሽ። አዲስ እንትን መጥቶልሃል። ምንድን ነው አንቺን የሚያስደስትሽ? ባረጋው ነው እንደዚህ ግርማ እንዳየው ቪዲዮ ሀገሬን ወጥቼ ዘዋገር ነኝ። ኧረ በእናትሽ አንድ በዛው ወርቅ ጨምሪልን። ኧረ ኮዞ አንድ ኮዞ በእናትሽ ቀን ብዙ ነው ያሳያል። እኔን ተካው ቀን ብዙ ነው ያሳያል። እኔን ተካው የዩን ማለፍን ለማደልኝ የዩን ማለፍን ለማደልኝ ሀገሬን ወጥቼ ዘዋገር ነኝ። ከሀገሬን ወጥቼ ዘዋገር ነኝ በጣም ምን አለኝ ብዙም አልከፋኝ በጣም አለኝ ብዙም አልከፋኝ። ዋው አንደኛ ድምጿ በጣም የሚገርም ነው አይደል? የሚገርም ለእህቶቼ ዛሬ አሪፍ ጠቃሚ ነገር እየመጥቻለሁ። ወንድ ልጅ እንደምትወጂው እንዳትነግሪው። ውዴ እወድሃለሁ፣ አፈቅርሃለሁ። አይ ስማኝ ገብሩ በጣም ነው የምወድህ። ሲቀጥል ደግሞ ሴክስ ላይ ከተመቸሽ ለሱ ተመቸኝ ብለሽ እንዳትነግሪው። ምክንያቱም ከእኔ ውጪ አትሄድም ብሎ ያስባል። ስለዚህ አንቺ ኮራ ማለት አለብሽ። ከውስጣን ነው ውድ በቃ ቃላት የለኝም የምር ከኔ ጋር አሪፍ ላይፍ እንደሚኖረኝ ተስፋ አደርጋለሁ ውዴ። ውሸታም ነሽ፣ ካዲ ነሽ። ምንድነው የምትጮኸው? ቀስ በል እስኪ ልጁ ተኝቷል። ቀስ በል ምንድነው? በጣም ውሸታም ነሽ፣ በጣም ማለት ነው። እኔ እና አንቺ ተጋብተን 9 ወር ሳይሞላም ማለት ነው እንዴ ልጅ መብለች አልች። አሁን ቆይ ጭቅጭቁን ተውና አንተ እኔን ካገባ ስንት ወር ነው? እኔ አንቺን ካገባው 4 ወር ከ15 ቀን። እሺ በጣም ጥሩ። እኔ አንተን ካገባው ስንት ወር ነው? አንቺ ያገባሽኝ 4 ወር ከ15 ቀን። 4 ወር ከ15 ቀን። እሺ ድምሩ አንድ ላይ ስንት ወር ይሆናል ታዲያ? አንድ ላይ ሲደመር 9 ወር። ወይኔ ይቅርታ፣ ትክክል ነው 9 ወር። የኔ ውድ ይቅርታ። እናንተ በድህነት ውስጥ ካደጋችሁ የድሃ ልጅ ከሆናችሁ እራሳችሁን ከሀብታም ልጅ ጋር እንዳታወዳድሩ አደራ። የሀብታም ልጅ በጣም በብዙ ሰፖርትና ድጋፍ ነው የሚያድገው የሚኖረው እንጂ በጥራቱ ተፍጨርጭሮ ታግሎ አይደለም የሚኖረው። ይህንን አድርጉልኝ ሲል ተደርጎለት፣ ይህንን ግዙልኝ ሲል ተገዝቶለት፣ ትምህርት ቤት አማርጦ ተምሮ ለወደፊቱ እንዳይቸግረው ተደርጎ ነገሮች ተመቻችተውለት ነው የሚያድገውና የሚኖረው። እንደገና ማህበረሰባችንም በክላስ በደረጃ ስለሆነ የተገነባው የደህና ቤተሰብ ልጅ የሀብታም ልጅ መባል ራሱ ያስከብራችኋል። መከበር ብቻ አይደለም ለብዙ ነገሮች ቅድሚያ ይሰጣችኋል። የሀብታም ልጅ እንቅፋት አይገጥመውም ህይወቱ ላይ ለማለት አይደለም፣ ግን በድህነቱ ካደገ ሰው ጋር የሚወዳደር ችግርና ስቃይ አይደለም። በድህነት ውስጥ ያደገ ሰው ብዙ ጊዜ መሰረታዊ ፍላጎቶች እንኳን ተገፈው ሳይሰጡት ነው የሚያድገው። ለሰው ልጅ ያስፈልገዋል የሚባሉ መሰረታዊ ነገሮችን እንኳን ሳያገኝ ይሆናል የሚኖረው። ከዛ ላይ ተነስቶ በሁለት እግሩ ቆሞ ራሱን መቻል በራሱ በጣም የሚያስደንቅ ጥንካሬና ብርታት ነው። አዎ ፌር አይደለም ደግሞ። እናንተ ይሄኔ የታክሲ ቸግሯችሁ የተጨናነቃችሁ ነው። ከዛ ስልካችሁ ላይ ስትገቡ እገሌ 5 ስታር ሬስቶራንት ገብቶ ውድ ምግብ አዞ እየበላ ነው። ወይ እናንተ ቤት ኪራይ ደርሶባችሁ ስትጨናነቁ እገሌ ትራቨል እያደረገ ነው ወደ ዱባይ ወደ ታይላንድ ምናምን።
እነዚህ ሁለት ሰዎች ማወዳደር ምን ይመስላል መሰላችሁ? አንድ ሰው በአውሮፕላን መጥቶ የሆነ ተራራ ላይ ሲያርፍና እንደገና ደግሞ ከስር ተፍጨርጭሮ በእጅ በእግሩ እየዋጠጣ ወደ ተራራ የሚወጣ ሰውን ማወዳደር ይሆናል። እንደዚህ አይነት ውድድር ደግሞ ራስን ማሳነስ ቫዮሌት ማድረግ ነው። ሁሉ ጊዜ ውድድራችሁ ሊሆን የሚገባው ትላንትና ከወጣችሁበት ቦታ ትላንትና ከነበራችሁ ማንነት ጋር ነው እንጂ ከእናንተ ተቃራኒ ህይወት ከሚኖር ሰው ጋር አይደለም። ምክንያቱም ይሄ በፍጹም ፌር የሆነ ውድድር አይደለም። እውነቷን ነው አይደል? ሁልጊዜም እኔ የምለው ያንን ነው ማለት ሰው ልጅ እኔ መወዳደር ካለብኝ ወይንም ኮምፒት ማድረግ ካለብኝ ከማን ጋር ነው? ከትላንትና ወኔ ጋር ከትላንት ዛሬ እየተሻልኩ ሁሌም ከራሳችሁ ጋር ነው መፎካከር መወዳደር የተሻልኩ ሰው ነኝ ወይ ዛሬ ላይ ማለት ያለብን እንጂ ሌላ ሰው ጋር ከወሰድን በቃ ተዛው ተስፋ ቆርጠን ነው የምንቀረው። አላችሁ ደግሞ አበባ ሲሰጣችሁ ወይኔ የምትሉ ሴቶች ምን ነው ደስ የሚለው? እርግጠኛ ነኝ አበባ ሰጥሻለሁ ብሏት ፎቶ ምናምን ልኮላት ከተላሽ ብሎ ሰውየው ማለት ነው ላሽ ብሏት እዚሁ ተቃጥላ የሰራችሁ አንቺ ሰፈር የገቡትን እብዶች አይተሻል? እብድ ባለፈው ማለት ነው ሄራን ወስዶ እልውን ያረጋል። ወይኔ ጉዴ ፈላኒ ኮብድ በጣም ነው የምፈራው። ጭራሽ አንቺ አልገባሽም እንዴት እንደሚያስፈሩ። ደግሞ ባለፈው የጎረቤታችንን ልጅ ያ ትንሹ ልጅ ድንጋይ አንስቶ እንዲህ ሊፈነክተው ሲል ማለት ነው አንቺ ወይኔ በጣም መጥፎ እብድ ነው የገባው። እኔ በእናትሽ በጣም ነው የምፈራው። በእናትሽ ወይኔ ጉዴ ፈላዛው ያረቀልኝ ዲናተና ምንድነው እብድ ከጀርባችን ሀዊ ቀስ ብለሽ ዝም ብለሽ ባላስጠጣም ወይኔ ጉዳችን ፈላ። ደግሞ እየተከተለ ነው እያየን ነው። ወይኔ ሀዊ ሩጪ ስልሽ ሶስት ስልሽ ትሮጫለሽ። ወይኔ ሩጪ ወይኔ ጉዴ ፈላ። ወይኔ ሰራውላ አጃው ውሸቴን ነው። ወይኔ ጉዴ ፈላ። ጾም እየጾሙ ነው። እንዴት ነው ታዲያ? ጎሽ ጉልጋታ ወጥ ተሸካሚ ቄስ ነው የወለደኝ። እሺ ዴባ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጉልጋታ ወጥ ተሸካሚ ቄስ ነው የወለዱኝ። ሞቷል። ቢሞቱም ጊዜው ሲደርስ የማይሞት የለም። ጊዜው ሲደርስ የማይሞት የለም። እውነት ለምን አልጦምም? ጦም ሲፈታ አድርጎ ጠጣለሁ። አሁን ደግሞ ሚሪንዳና ሻይ ጠጣለሁ። ሚሪንዳ ይወዳሉ በጣም። ለምን በጣም መጣም ቴት ነው ተገኝቶ መጣም የሚጠጣው? ምግብ ይበላሉ ግን በደንብ ምግብ መብላት አለቦት። እየበላሁ ነው። ጎሽ እሰይ እሰይ እየበላሁ ነው። ለምን አልበላም? እሰይ የማሽኑ እየተሸከመ አምጥቶ ዛለ የማሽኑ አጠጣለሁ። እርጎስ እርጎ ጦም ሲፈታ ወዲያ ጦም ነው። ምን ይዘው በስማም ምንድነው ሲበዝና አሁን ወዲያ ጦም አይደለም እንዴ? እኮ ሲፈታ ማለት እኮ ነው። ወይ ሲፈታ ለምን አልጠጣም? ዋን ከልክሉ አሁን ገና አሁን እኩለ ጦም ነው። አሁን ትናንት ደብረ ዘይት እኩለ ጦም። እሰይ እሰይ እኔም እየጾምኩ ነው። አሁን እቺ ሴትዮ በቃ እንተኛ ስል ጠብቆት እዚህ የሚሉ ቅሌቶች አቤት ወይ ቅሌት ነብይ እዩ ጩፋ ምላሽ ሰጥቷል። ማርሽ ባንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲል በክራይስት አርሚ ቲቪ ላይ መናገሩን ከፌስቡክ ላይ ተመልክቻለሁ። እንደሚታወቀው ከሰሞኑ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ያስጠነቀቁበትን መግለጫ ማውጣቱ ይታወቃል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑን ገልጾ ነበር ያስጠነቀቀው። ታዲያ ይህንን ተከትሎ ነብይ እዩ ጩፋ ምላሽ ሰጥቷል። ታዲያ በምላሹ ላይ አንድ ነብይ በፓትሮል መታጀቡ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ብለዋል። ዛሬው ደግሞ አረ ተረጋጋ፣ ቆይ አረ ገደልከኝ። ጋዜጠኛ ነኝ፣ ተረጋጋ፣ ቆይ እስቲ ጋዜጠኛ ነኝ እያልኩ አይደል እንዴ? የሰውዳ ብገልስ ብትሞት እኮ ተረጋጋ። ጋዜጠኛ ነኝ እያልኩ እኮ ነው። ምን አይነት ጋዜጠኛ ነኝ ይለኛል? እሺ ለምን ጉዳይ ነው የመጣው? ምን እኔ ማላጣራ ነው ጋዜጠኛ ነኝ እያልኩ አይደል? የዛሬ ተጋጣሚሽ ደግሞ አንገትሽን ቆልምሜ እንደ ዶሮ ጣም ዝዣ ነው የምገልህ እያለ ነው። ምን ትላለህ አንተ? ፈሪ ነው እሱ፣ ቀዳዳ ወረኛ ነው በጣም። እንዴት? እኔ ከሱ 10 እጥፍ ነው ቀድሜ የተዘጋጀሁት። በጣም ተዘጋጅቼበታለሁ በሚገርም ሁኔታ። ለፖሊስ እዚህ ቀጠና ስሪ ፖሊስ እጄ ሁኔታ ሞልቻለሁ፣ አመልክቻለሁ እና እኔ ላይ ምንም ማድረግ ስለማይችል
ችግር የለውም ነው ደስ። ስለዚህ ሽንፈትን አምነህበት ነው የመጣህ ማለት ነው። ሽንፈትን ተጋጣሚውን አይተሽዋል? ያረዳል ባላው ሄሮ ተጋጣሚ እሱ ጋር እኮ ነው የሚያጫውቱኝ። እኔ ያስፈራል። ኦኬ እና እኔ ራሱ ለሱ መድቤለታለሁ። እሱ ያሸንፋል ብዬ እሱ ያሸንፋል ብለህ በእኔ ብዙ ሰው መድቧል። በጣም ብዙ ሰው መድቧል እኮ እኔ ለሱ ነው የመደብኩት። እንግዲህ በቃ ለፌዴሬሽኑ ምናምን እንዳትናገርሽ ያረዳል። እና ቀስ ብለህ እሱን ምናምን አውረውና እሱ የሚልን ሰምተህ ደግሞ ለኔ ትነግረኛለህ። እሺ ሂድ በቃ እኔ ለሱ መድቤለታለሁ። በጣም ተመችቶኛል። አች ላሽ ኧረ እባክሽ አዮ የማትወጁ ልጅ ሲደውል ሄሎ እንዴት ነሽ? እኔ ቆንጆ ገና ምን ነው ደብሮሻል እንዴ? ሄሎ አይሰማም? ምን አልከኝ? እሺ ቀንሽ እንዴት ነበር? አሪፍ ነበር። ምን ነው እንደከረመ ወተት ተበጣጠሽ? ታዲያ ማናገር ካልፈለሽ ቀጥታ አትናገሪ ትላለች። ማናገር ካልፈለግሽ ሁለተኛ ደውል አልፈልግም ማለት ይቻላል እኮ። ምንድነው እራኡ ማዘርሽ በግድ ዘመዳና ግሪ ብላ የጠራችሽ እኮ ነው የምትመስዪው። ብሽቀጥ ማን ነው አንተ ተሳደበው? ሁለት ብር የገባውን ፌስታል መስይ ሴትዮዋ ናቲ ላይ ትንቦራጨቂያለሽ እንዴ? ወይኔ ባላችሁ ትሰማኛለህ? ሁለተኛ እንዳትደውልልኝ። አየሻ ያን ያክል ቀላል ነበር። ሁለተኛ ደውልልኝ ትይኛለሽ፣ እኔም ሁለተኛ አልደውልሽም። አለቀ። ምንም መመናቀር አያስፈልግም። ቻው መልካም ይታባሽ ማመን እኔ ላይማ ስልክ አዘጋትም። ደውዬ ራሴ ዘጋባለሁ። የደወሉላቸው ደንበኛ ያን ቀፋፊ ድምጾትን ሁለተኛ መስማት አይፈልጉም። ከዛ እሷ ተቀየራ ደዋይ ትሆናለች ማለት ነው። ዘንድሮ አታፍርም እኮ ይሄን ጫማ ሻወር ቤት ደግሞ በካልሲ አድርገህ ትዞር ይሆናል እኮ አታፍርም። አረ ይሄን ያምርየሽ መቼም አልጥለው። እስከ ዛሬ እንዳረጋላልሽ እኔ ይሄንን ነው እያደረክ ያለሁት። አንቺ ግን ከሽንት ጨርቅ በላይ የሚደረገውን ቲሸርት ገና የድሮ የቀረ ይሄው እስካሁን እያደረጋችሁት ነው። እንደዚህ ይገባ ማን ነው ግን እንደዚህ ሁለት እግራችሁን ይዞላችሁ እነዛን ሶስት ቁልፎች የሚቆልፍላችሁ? እኔ እሱ ነው ጥያቄ። የምር እየሄዳችሁ ግን እንዴት ነው የሚመቻችሁ? አላውቅም። እኔ ቆላፊውን ግን ማወቅ እንፈልጋለን። ይሄ ቁልፍ የሆነ ጉዳይ ነው። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየት በነጻነት ኮሜንት አድርጉልኝ። ቪዲዮ ላይክ ያላረጋችሁ እዚህ ድረስ አይታችሁ ቪዲዮ ላይክ ያላረጋችሁ ሁላችሁም ላይክ አድርጉ። የተሰማችሁን ሀሳብ አስተያየት በነጻነት ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ነው። በቀጣይ ባሪ ቪዲዮ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው